አባት ቻርጀር መስከ ይኖራል? አባዬማ እንግዲህ ይዤ መጥቻለሁ። ደህና ነሽ? እኔ ቆንጆ እግዚአብሔር ይመስገን ጋሽዬ። ጮኛ ናት አይደል? አይ አይደለም አባዬ ቻርጀር ፈልጋለሁ። ተው እባክህ እናትም ዛኔ ቻርጀር ፈልጋ መጣ ነው ገብታ የቀረችው። ጀግናይ በርታል። እዚህ እየሰራ አይደለም ሳሎን ነው ከር መቼ ነው ድግሱ? እኛ እንግዲህ ይሁን ብለን ልጅቷን ተቀብለናታል፣ ወደናታል። የሰርጉን ቀን ቆሮጥና ፋብትን ብለን ደግሼ ዘመድ አዝማድ ይላል እና ስንት ለመውለድ አሰባችሁ? ይሁን ቻርጀር የመጀመሪያ ሚዜ ሞላችሁ ነው ላስረዳችሁ። እሷ የመጣችሁ ቻርጀር ስልኬ ሞላ። በቃ ቻው። አንተ እውነትን ነው እንዴ? ነግሬያችሁ ነበር እኮ አባዬ። የኔ ሞላ እናቴ በሉ ደህና ዋሉ እንዴ? ሚስቴ ሰላም ነው ማዘርዬ? ሰላም ኖት? እንዴት ኖት? ሰርግ ነው የሚሄዱት? አይደለም እዚህ ስብሰባ ነው። ነው እሺ። ሰላም ነው አባቴ? ሰላም። ወደ ሰርግ እየሄድክ ነው? አብረህ ልውሰድህ ሰርጉ ቦታ ድረስ ግን አብረህ ልግባ? ታስገባኛለህ? ታስገባኛለህ ሰርጉ ቦታ? እሺ ችግር የለም። የእውነት ናግባ። እንግዲህ ሰዎች ዝም ብዬ እየሄድኩ ነው። እግዚአብሔርን አላውቃቸውም። አሁን እየገባሁኝ ነው። ማላውቀው ሰርግ ፋይል አሳያችሁ። እግዚአብሔርን አላውቃቸውም። እንግዲህ አሁን ምግብ ልንበላ ነው። እግዚአብሔርን ምንም አላውቃቸውም። እናትሽን ለመጨረሻ ጊዜ አየሻት መቼ ነው? አሁን ከ10 ደቂቃ በፊት። ውይ ቅርብ ነዋ። ቅድም ነው ያየኋት መጨረሻ ጊዜ። የእውነት እናትሽን ለመጨረሻ ጊዜ ካየሻት ስንት ጊዜ ሆነሻል? ግቢ ከመጣሁ ኋላ አላየኋትም። አይ ቲንክ 5 ወር። የት ነው ያለችው እናትሽ? አርባ ምንጭ። አርባ ምንጭ ሩቅ ነው። ግን ዛሬ ሄደን ድንገት ሰርፕራይዝ ብናረጋት እውነትን ነው። ሁላችንም ጀምረናል። እንግዲህ አርባ ምንጭ ደርሰናል። አርባ ምንጭ ቤቢ። የእውነት ግን መስሎሽ ነበር መጀመሪያ? መሰለኝ። የእናቴ ሪአክሽን መገመት አልችልም። እንግዲህ አሁን የጁሊያን እናት እየመጣን እንደሆነ አያውቁም። ሰርፕራይዝ ነው የምናረጋቸው እና ያለን አንድ ላይ እንግዲህ በግ ልንገዛ እየወጣን ነው። እስኪ ያሳዩን በግ። ይሄ ስንት ነው? አረባ ይጫን እንግዲህ ለእናቷ የሀበሻ ልብስ ገዝተናል። አሁን ቀጥታ ወደ ቤት እየገባን ነው። ሰርፕራይዝ ልናረጋቸው ነው። እርግጠኛ ነሽ ማዘር ቤት አሉ? እንግዲህ አሁን ሰርፕራይዝ ልናረጋቸው ነው። በጉን እያወረድን ነው። አርባ ምንጭ ድረስ ነው የመጣ ነው። ምን እንደሚፈጠር እናያለን። እናትና ልጅ ለ5 ወር አልተያዩም። አሁን ተደበቂ። እሺ ይሄ ነው ግቢው። ሰላም ነው። የምስራች አለች። ባዶ እጇን ደግሞ አይደለም የመጣችው። በጊዛ ይመችላችሁ ሀበሻ ልብስ ይኸውላችሁ። እናቴን ለ5 ወር ለ4 ወር አላገኘኋትም። አዲስ አበባ እኮ ነው። አዎ ከአዲስ አበባ ነው የመጣነው። ከአዲስ አበባ? አዎ በጣም ይገርም ነው። እሺ ደግሞ ጠይቂያት እኮ አልመጣም በዓል ብላኛለች። ከአዲስ አበባ ድረስ መጣችሁ? እግዚአብሔር ይመስገን። እንዴት ነው? ደህና ነው? በቃ እኔ አሁን ህልም የመሰለኝ ነው ማውራራ። ደግሞ አሁን ለእኔ ህልም እንጂ እውነት አይመስለኝም። እውነት መሰለኝ አይደለም። ደግሞ በጣም ናፍቃኛለች እያለች ነው። እውነት ነው። እና እኔና እሱ ባለቤትና እኔ ብቻ ነን። በዓሉን ለብለን ልናከብር ነው። አሁን ግን ያላሰብነው ሌላ ነገር መጣ። ተመስገን። ጌታ ስም ይባረክ። እግዚአብሔርን እናመሰግናለን። መልካም ይግጠማችሁ። ሳቢ ደግሞ ይኸው የዓመት በዓሉን በግ ሳንገዛ ቀርቦ የዓመት በዓል በግ አመጡልን። አሁን ከእናትና ከአባትሽ ጋር በዓልን ፈታ ብለሽ አሳልፊ። እኔ ልሂድ አይሻልም? ቪዲዮአችንን በዚህ መልኩ ጨርሰናል። ላይክ ፎሎ ብቻ ቻው። ነቀፍ አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቀው ድምጽ ሰማሁ። ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው። ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው። እና በዚህ ሌሊት ምን ይሰራል? ጭራሽ ልብሱን ለባብሶ ወጣ። ይሄን ጉድማ መጨረሻው ማየት አለብኝ ብዬ ቶሎ ብዬ እኔም ልብሴን ለባብሼ መከተል ጀመርኩ። አረማመዱ ሁሉ ከዚህ በፊት አርጎት የሚያውቅ ነው የሚመስለው። ምንም አይፈራም። እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ። በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባ። ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍት ሊሆን የቻለው? ከዛም ከአንድ የማይታወቅ ሰው ጋር ተገናኘ።
ቆይ ከማን ጋር ነበር ስንኖር የነበረ? ማን ነው ይሄ? ሰውዬውስ ማን ነው? ቆይ ምንድነው እየተፈጠረ ያለው? ጭራሽ ተንበርክኮ እየለመነው ነው። አይ ቲንክ ሳስበው ግን ታናሽ ወንድሜ ያለቃል። ደስ ይላል። ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንደዚህ ሲንጎራደድ፣ ጭራሽ ደግሞ በዚህ ሌሊት እስከስታውን ቢቀጠቅጠውስ? የሆነማ ልክ ያልሆነ ነገር አለ። ይሁት እስኪ በመጨረሻም አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ። ወደ ቤት መግባት ጀመረ። ከዛ ምንም እንዳልተፈጠረ ገብቶተኛ እና ምንድነው እየተፈጠረ ያለው? በጣም ግራ ገብቶኝ ነው። ላይክ ሰላም ነው ምንድነው? ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይህ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ተራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነው። ኦ አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? ወይ መጣው። እሺ መጣው። ወይ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋው። ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣውኝ። እሺ የማንንም ኮልኮሌ አትሰብስብብኝ አልኩህ። ይቅርታ። ይኸው እናንተም ማረባ አንተ ለምን ህይወት የተበላሸው? ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራህ እፈልጋለሁ። ምንም ችግር የለውም። እሺ ከሰተው በጨለማ አትከብቤ ጃሽ ይንታለርክ ብርትን መስ አኩኩሉ ጨዋታችንን አታውቀውም ላሽ አራዘጠኝ እንዳገባ በጭራሽ ያዝ እስቲኩን ያዝ ያስጠመር ጠመር እንበል ያጀማ ነብር ናባል ተራመት። አይ ናብላሃለሽ ብሎኝ ነው። የምትፈልገው ነገር አለ? ሰላም ነው? እንዴት ናችሁ? የቀን ስራ ትሰራላችሁ? እሺ ግቡ ግቡ ግቡ። በቀን ስንት ነው የምትሰሩት? 500 ወይ 400። ይሄ የቀን ገቢያችሁ ነው። ስልክህ ስንት ፐርሰንት ነው? 20% ባትሪ። እሺ ይሄ ማይ ቻርጅ ፓወር ባንክ ነው። እንካ ሰከው። ዛሬ እንግዲህ ያው ጾም መያዣ ነው። ስልኩ 100% እስከሚሞላ ድረስ አዝናናችኋለሁ። ስንት ፐርሰንት ሆነ ስልኩ? 65። ታይም አላችሁ? ፈታ በሉ። እሺ ስለዚህ አሁን ተዝናንተን ወጠን ጨርሰናል። ስልክ ስንት ፐርሰንት ሆነ? 100% ሆነ። አሁን ፓወር ባንኩ መልሰን እንለያያለን ማለት ነው። አሁን እንግዲህ የማይ ቻርጅ ፓወር ባንካችንን ልንመልስ ነው። ይሄው ፓወር ባንካችንን መልሰናል። ይመለስ 2000 ብራችን መልሶልናል። አይ ቲንክ አሁን መለየት እንችላለን። ይመቻችኋል? እሺ ይሳይማ በጣም ደስ ይላል። ጨርሰናል። በልጅቶ በተኔ ማልኩኝ ስክር የቡሊዋ ልንሽ ወይስ የፒያሳ አይኔ አንቺን አይቶ መንገዱን ረሳ ቁመት ከውበት ጋር ተለግሷት እሷ ስንቱን አሳሳተ አለባበሷ መልኳ ቆንጅዬ ነው ፍልቅልቅ ማራኪ ምንድነው ለከፋው ሲሚኝ እንጂ ለርኪ እጣሽ ከኔ ጋ ነው ሌላ አትነካኪ ከግር እስከ ራሴ ብዬልሽ ፍሪኪ በርተሽ በጌታ በኢየሱስ ስም ማን ረነኝ ለስልክ ብዙ ጊዜ ስናወራ ነበር እኮ ዛሬ ፈርስት ዴታችን እኮ ነው። እንዴት ነሽ? በስመ አብ በጣም ነው የምታስበው። ሰላም ነው? እንዴት ነህ? ቀሚስሽ በጣም የሚያምረው ዘልሽ አንዴ ዘወሽ በእናትሽ አታማንም? አዎ ሰላም ፋሚሊ፣ እንግዲህ የወንድማችን ታሙ የገቢ ማሰባሰቢያ እየደረገ ነው። ሰላም ነኝ አባት። አንድ ሻወርማ ጋብዙኝ። የእውነት ተመስገን። ቴካዊ አድርጉልኝ። እንዴት ናችሁ? ይመስገን። አንድ ምግብ የፈለጋችሁትን ጋብዙኛላችሁ። ሌላም አንድ ሻወርማ ትጋብዙኛላችሁ። አንድ ሻወርማ ቴካዊ፣ አንድ ሻወርማ ጋብዙኝ። በጣም የማመሰግነው። አንድ ሻወርማ ጋብዙኝ። አንድ ሻወርማ ጋብዙኝ። ዛሬ እንደ ቀልድ ወደ 40 ምናምን ምግብ ነው ያሰባሰብነው። እስማም በጣም ብዙ ነው የሆነት። ማዮኔዞቹን ለብቻ እናደርጋቸው። 10 አለ። ለምን አልወጣም? አሁን እዛ ጋር ያለው ይሄውን አጠቃላዩ ስንት ነው? 40 ሻወርማ እንግዲህ እየወጣ ነው። ቴንክ ሶ ማች ዲጄስ። ዛሬ ይለያል የሆነት
በስማኔ ሁሉ ምግብ አሁን ደግሞ እየወጣን መንገድ ላይ ላገኘናቸው ሰዎች እናበላለን ማለት ነው። ሰላም ነው። እስኪ ፈዋ ነይ ፈዋ ምግብ ሁለታችሁ አንድ ላይ ሁለታችሁ ወይ በላል እንኩ እንግዲህ እንዳያችሁት ሁሉንም ምግቦች አድርሰን ጨርሰናል። በዚሁ አጋጣሚ እያንዳንዳችሁ የጋበዛችሁኝ የገዛችሁልኝ ሰዎች በጣም ነው የማመሰግነው። እንዲሁም ቢጂኤሶች ስለተባበራችሁኝ ስላገዛችሁኝ በጣም አመሰግናለሁ። በመጨረሻም ተመልካቾች እናንተ ፎሎ ስላደረጋችሁኝ አመሰግናለሁ። የባለፈውን የሰርግ ቪዲዮ በጣም ወዳችሁታል። ስለዚህ ዛሬ ከልጅ ዳውድ ጋር ሆነን የማናውቀው ሰርግ ገብተን እንቃውጠዋለን። አሁን እንግዲህ ሰርግ እየፈለግን ነው። ምንም ሰርግ የለም እንዴ? እንግዲህ ሰርጉ ተገኝቷል። አሁን ሰርጉ ተገኝቷል። ሰላም ነው። ራይድ ነህ? አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚያኝ? እንግዲህ ሰራኝ ነው እንዴ? ኧረ ሰውዬ አስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ለማንኛውም በሩን ልዝጋው። በሩን ቆልፈው። የሆነ ነገርማ ማድረግ አለብኝ። ረፍቅስ ጀማው እንዴት ናችሁ? ሰላም ነው። ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ። ቆይ ዘፈን ልክፈት። ማነዚጋ ሳላስከፋ ተረጋጋ ሲሪያ ማንጋ ያረገኛል እንደ ጋጋ። ወይዴ ይሄ ነገር በቃ ቢቀርብኝ ይሻላል እንዴ። ለምን ካንስል አላደረገውም? ይቅርብኝ በቃ። ሰሞኑን ከለመድኳቸው ልምዶች መካከል በሌሊት ስፖርት መስራት። ስለዚህ ዛሬ በሌሊት አብረን ስፖርት እንስራ። ማነው? ሰላም ነው ወንድሜ። ምንድን ነው የሚሸተው እዚህ አካባቢ? አይሸትም? ኧረ የሰፈር ገማት ምንድን ነው የሚሸተው? አይሸትም? ኧረ ወንድሜ ልጸዳዳበት በእናትህ። ኦሮሞ ሱዳን ቤኩ ኦበዳን ሶል በሎ ለኪን ሁንቱቱቅኔ ኦበዳን ሶል በሎ ሀርመከኖ ኦኖ ኦበዳን ሶል በሎ ቦሰቲ ዱራ አማ። አሁን የማላውቀው ሰርግ ውስጥ ነው ያለሁት። በጣም ይቅርታ ስላቋረጥኳችሁ። መልካም ምኞቴን ለመግለጽ ስለፈለኩኝ ነው። ለዮኒና ለኤድ አክቹሊ በእነሱ ሰርግ እኔ ነኝ የተጠቀምኩት። የእውነት በጣም ነው ደስ ያለኝ። አልገባም ላይ በቃ የእውነት የሚሆን አልመሰለኝም ነበር። አሁን አብሮ እንኳን ስሜ ሰው የለም ላይ ጀሞ ብቻውን ነው የቀረው። ስለዚህ ቴንኪው ብቻ መልካም የጋብቻ ዘመን ይሁንላችሁ። ፈታ በሉ። እንግዲህ እንደተለመደውን ሰርግ ፍለጋ ላይ ነን። ወደዛ ሰርጉ ተገኝቷል። በዓለም ላይ ብትጎበኙት በጣም ደስ የሚላችሁ ቦታ ምንድን ነው? መካ ወይም መዲና። እንደ ኢትዮጵያ እንደ ሀገር ከጠየቀኝ አልነጃሽ። አሁን ቀጥታ ይዤሽ ብሄድስ? እየቀለድክብኝ ነው? የእውነት ሴት ልጅ በሸሪያው ብቻዋን አትሄድም። ከባለቤቴ ጋር ብሄድ ደስ ይለኛል። ስለዚህ አንቺና ባለቤትሽ አሁን ቀጥታ ይዣችሁ ብሄድ ደስተኛ ነሽ? ደስ ይለኛል። ቀልድህን ካልሆነ እንግዲህ አሁን ጉዟችንን ወደ አልነጃሽ ጀምረናል። በመኪና ደግሞ ጉዟችንን እንቀጥለናል። እንግዲህ አልነጃሽ ደርሰናል። 700 ምናምን ኪሎ ሜትር አልፈን የመጣ ነው።
الله الصمد لم يلد ولم يولد إنهم في الدنيا حسنة ولا أجر الآخرة أكبر جت من الدنيا وهي بك مؤمنة سبحان الله والله በጣም ነው ደስ ያለው አብራቸውን እንግዲህ እንድንዘይር አላህ ፈቅዶልናል سبحان الله والله በጣም ደስተኛ ተፈልግ ነበር መጎብኘት አልሐምዱሊላህ ደግሞ አሁን ወፈቀኛል والله በጣም ደስ ያለኝ በጣም ቃል ቡቲክስ ነው እኔም ልብሴን ዲዛይን ማድረግ ጀምሬያለሁ ከላይ የሚገርም ሹራብ ሱሪ እንደው ቆይ እዚህ ጋር ሁለት ጫማ አለ ከዛ ነጭ ካልሲ ከዛ የሚገርም ሱሪ አለ ስራይ ፓንት ደን እዚህ ጋር ሹራብ አለ ከዛ በጣም ጸዴ ነው ማለት ነው ይሄን እንትን ያልኩ ከቃል ቡቲክ ነው ይመቻቹ ሃይ ከተሳሳትኩ አግባኝ ግን ወተት ቀይ ነው አይደል መላክ ሚሆን የሚያስቀጣቢው ኑሮ ጉድ ፈልቶ ነበር ስም ማን ነው ምናምን ብዬ ማካበድ አልፈልግም ካሁን በኋላ የኔ ነው ስም ሶሪ ጓደኛዬ ተመችታት ነበርና ቆንጆ ነህ እያለች ነው እዛ ጋርች ይታያል ማንቺ ይችላል ማንቺ ሻምፒዮን አገባ አርሰናል ሁለት ምን ይጠበቅነው አርሰናል ይችላል ዋው እንችላለን እኛ ስለምንችል ነው ደገመው አረ ሪፕሌይ ነው አስዬ እንዳስደው አርሰናል ለሳተው ምጅራ ወያላ አንድ ሰው እንዳያወራኝ ከተማችንን አስመልሰና በእሱ ይችላል 180 ዓመት አንድ ሰው እንዳያወራኝ ኮሜንት ላይ አንድ ሰው This is the end. Shivadole, yevolvole, shivadole, yevolvole, shivadole, yevolvole, shivadole, yevolvole, 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 yevolvole. ሰላም ነው ታርዛን እባላለሁ እኔ ታርዛን እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ አንተ ሰው አይደለክ እንዴ አይደለኝ ይሄ ምንድነው የሚበላ ነው አረ ካሜራ ነው እንዴ አንተ ቆይ ታረቀኝ አይደለክ እንዴ ታውቀኛለህ እንዴ 2 አመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ሰራለህ ወንድሜ ታውቀኛለህ ስማ የቤት ክራይ ከብዶኝ ነው ዛሬ ከተማ ኑሮ አልቻልኩትም ስማ ተረጋጋ ለዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ እኔ ታረቀኝ ታርዛን ነኝ ወንድሜ እሺ ቆይ አጎቴ እየቀረ በቃ እቤት ግባ እየተባልኩኝ ነው ቻው ወንድሜ ብቸኝነት ይሰማል ዛሬ አንድ እውነት ልንገርህ ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ ጭር ባለ ስፍራ ሳይኖር ተመልካች ውጋት የቀጠናው ስጋት ይላል በይ አዚጅራ ያልኩሽ አይደለም እንዴ አንቺ አንበሳው እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው ምንሽ አንቺ አንበሳው ናዚያንስ ምርጥ ዛሬ እስኪ የሆነ ታሪክ ይላጫውታችሁ እውነተኛ ታሪክ ነው ድሮ ነው ላይክ ጀጅ እንዳታረጉኝ ግን ከ2 አመት በፊት የሆነ ቀን ገንዘብ የለኝም መርቦኝ ምናምን መንገድ ላይ ቁጭ ብዬ ለምን የዴሊቨሪ ስራ አልጀምርም አልኩኝና የሆነ አፕሊኬሽን ዳውንሎድ አድርጌ ፉድ ዴሊቨሪ ከዛ ተመዘገብኩ ምናምን ደን የመጀመሪያ ኦርደር ታዘዝኩ ማለት ነው ከዛ ሄድኩኝ ምግብ ቤት ምናምን ከዛ ተቀበልኳቸው ምግቡን ከዛ ወይኔ ዲሌት ሳላደርገው አፕሊኬሽን ልጄ ለአንድ ቀን አልመጣም እዚህ ቤት ማንም ሰው እንዳይመጣ እሺ አባዬ ሰምተኛል እሺ ቻው ሰውዬው ና እስኪ ቤት ዛሬ ማንም የለም እውነት ስማ ማን ዛሬ ቺኮች ይጠራሉ እውነት ሌሊቱ ሙሉ ስናጠና ነው የምናድረው ጀስት አንተ ብቻ ፈታ በል ማን ኧረ ፈታ አላለሁ ልደውላቸው ሄሎ እንዴት ነሽ ዛሬ ማታ በእናትሽ እንድናጠና ፈልጌ ዛሬ አበደ ነው የሚሆነው የሆነ ጓደኛሽንም ይዘሻት ነሽ ታንዲሽ ወይኔ ምንድነው እንዴ ወይኔ ምንድነው ማነው ምንድነው ይሻለው የገባ ደም ሞልወያ መጥቻለሁ እንዴ አጅሉ አባዬ መጣ እንዴ የጓደኛህና ደውላልኝ ነበር ጓደኛህ መጥቶ ነበር እንዴ አይ አልመጣም በል
ና እስኪ አንዴ አግዘኝ። እሺ ወይ አባይ እስኪ ቁም ሳጥኑን ክፈትልኝ። እሺ እዚህ ቤት ማንም ሰው እንዳይመጣ ብያለሁ ነበር። ከዚህ በኋላ ምልህን ስማሽ። በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም፣ ሁሉንም ነው መጨረሳቸው። ተኩሳለን ካለቀት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል ነገር እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለግከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ። እሺ ይሄው ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄው እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ።